በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። የማቴዎስ ወንጌል ምዕራፍ 5 ቁጥር 7 ካለፈው የቀጠለ ከተራራው ስብከት መካከል አንዱ የሆነውን ነው ዛሬ የምናየው። ላይክና ሼር በማድረግ እንድትጀምሩ፣ አዳዲስ የሆናችሁ ሰብስክራይብም ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። እግዚአብሔርን ለማየት የሚያስችለን ንጹሕ ልብ መሆኑን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። ያለ ንጹሕ ልብ እግዚአብሔርን ማየት አይቻልም። ልበ አምላክ ዳዊት በመዝሙሩ እንደገለጸው ወደ እግዚአብሔር ተራራ ማን ይወጣል? በቅድስናውስ ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ብለዋል። በቅድስናውስ ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ። መዝሙረ ዳዊት መዝሙር 23 ቁጥር 3ና 4 ልብ ሲነጻ እጅም ይነጻል። ብፁዓን የተባሉት እነዚህ ናቸው። ልበ አምላክ ዳዊት በሌላኛው ስፍራም አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ ብለዋል። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ውስጥ ሲታደስ ልብ ሲነጻ እግዚአብሔርን ማየት ይቻላል። ያለ እነዚህ እግዚአብሔርን ማየት በፍጹም እንደማይቻል እግዚአብሔር ቃል ያስረዳናል። ሐዋርያው ቅዱስ ጳውሎስም ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ማየት አይቻልምና ብሏል። ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ማየት አይቻልምና። ዕብራውያን ምዕራፍ 12 ቁጥር 14 መቀደስና የልብ መንጻት እግዚአብሔርን ማየት የሚያስችሉን ወሳኝ ነገሮች ናቸው። ሰው ሲቀደስ ልቡም ሲነጻ እግዚአብሔርን ማየት ፈቃዱን ማወቅ ይችላል። እንዲህ አይነት ሰዎች ብፁዓን ተብለዋል። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያያሉና የተባሉት እንዲህ አይነት ሰዎች ናቸው። ጌታችን ኢየሱስ ክርስቶስ ልብን የሚያቆሽሹ ነገሮችንም በቅዱስ ወንጌል ላይ ዘርዝሯቸዋል። የማቴዎስ ወንጌል ምዕራፍ 12 ቁጥር 35 ላይ መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ክፉ ሰውም ከክፉ መዝገቡ ክፉ ነገርን ያወጣል ይላል። ከአንደበታችን የሚወጣው ሁሉ በልባችን ያለውን በግልጽ የሚያስረዳ ነው። እግዚአብሔርን ለማየትም ሆነ ላለማየት የልባችን ሁኔታ ይወስናል። ሥጋ ለባሽ የሆነውን ሰው እንኳ ለማየት ልብ ካላየ ዓይን አያይም እንለዋለን። ሥጋ ለባሽ የሆነውን እንኳ በአካል እንኳ ለማየት ልብ ካላየ ዓይን አያይም የሚባለው ከዚህ የተነሳ ነው። መንፈሳዊ የሆነውን ለማየት ደግሞ እግዚአብሔርንም ለማየት ደግሞ መንፈሳዊ ልብ ያስፈልጋል ማለት ነው። የማርቆስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ መድኃኒታችን ኢየሱስ ክርስቶስ ሰውን የሚያረክሱ ነገሮች ሲል የዘረዘራቸው ሐሳቦች አሉ። ክርስቶስ እነዚህን ሲዘረዝር ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸው። ይህ ሁሉ ከውስጥ ይወጣል ሰውንም ያረክሰዋል ብለዋል ሐዋርያው ቅዱስ ጳውሎስ። እነዚህን በገላትያ መልእክቱ ምዕራፍ 5 ቁጥር 19 ላይም የሥጋ ሥራ
ሲል የገለጻቸው ናቸው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሰውን የሚያረክሱ የሰውን ልብ የሚያቆሽሹ ነገሮች መሆናቸውን ከውስጥ ይወጣል ሰውንም ያረክሰዋል ሲል እነዚህን በዝርዝር አስቀምጧቸዋል። እነዚህ ሁሉ እግዚአብሔርን እንዳናይ የሚጋርዱና የሚያረክሱ ነገሮች ናቸው። እግዚአብሔርን ማየት እንድንችል ከሚያረክሱን ነገሮች ሁሉ መንጻትና መቀደስ ይገባናል ማለት ነው። ሐዋርያው በዕብራውያን መልእክቱ ምዕራፍ 10 ቁጥር 22 ላይም እንዲህ ሲል የገለጸው ቃል አለ። ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ሁለንተናችን መንጻትና መቀደስ እንዳለበት ልባችንን ተረጭተን ነው የሚለው። ልብ ካልነጻ፣ ልብ ካልተቀደሰ እግዚአብሔርን ማየት ስለማይቻል ነው። ሁለንተናችን የሚነጻውና የሚቀደሰው ደግሞ በክርስቶስ ደም እንደሆነ ይታወቃል። የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል በማለት ሐዋርያው በአንደኛ ዮሐንስ መልእክቱ ምዕራፍ 1 ቁጥር 7 ላይ እንደገለጸው ማለት ነው። ስለዚህ እግዚአብሔርን ማየት የሚፈልግ ሁሉ በክርስቶስ ደም መታጠብና መቀደስ መንጻት ይገባል። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። ልባችን ካልነጻ፣ ልባችን ካልተቀደሰ እግዚአብሔርን ማየት እንደማይቻል መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት ከገለጻቸው ትምህርቶች መካከል አንዱ ይህ ነው። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። እያንዳንዳችን እግዚአብሔርን ለማየት ፈቃዱን ለማወቅ ልባችን ይነጻ ዘንድ ያስፈልጋል። ውስጣችንን ከሚያረክሱ ከሚያቆሽሹ ነገሮች ሁሉ ነፃ መውጣት ይገባናል። ይህም ደግሞ በክርስቶስ የሆነልንን እርሱ ይቀድሰን ዘንድ ያነጻን ዘንድ ያፈሰሰውን ደም ማመንና ይህንን እውነት በልባችን ማስቀመጥ ይገባናል። ልብ የሕይወት መውጫ ነው ተብሏል። ልብ የሕይወት መውጫ ነው። ልብ ሐሳብን፣ ፈቃድን፣ ስሜትን ሁሉ ጠቅልሎ የያዘ ክፍል ነው። ልብ ሲስተካከል በርካታ መንፈሳዊ ነገሮች ይስተካከላሉ። የልብ መንጻት፣ የልብ መቀደስ እግዚአብሔርን ለማየትና በመንፈሳዊ ሕይወታችን ሙሉነት እንዲሰማን ያደርገናል። እግዚአብሔርን ከማየት የእግዚአብሔርን ፈቃድ ከማወቅ የሚበልጥ አንዳች ነገር የለም። ስለዚህ እግዚአብሔርን ማየት ከሌለ፣ ፈቃዱን ማወቅ ከሌለ የምናመልከውን አምላክ እግዚአብሔርን እንደሚገባ አላወቅነውም ማለት ነው። ስለዚህ ከአንቀጸ ብፁዓን ትምህርት መካከል መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት ላይ ካስተማረው ትምህርት መካከል ቁጥር 1 ጀምሮ ስንመለከት ብዙ ሕዝብ ባየ ጊዜም መድኃኒታችን ኢየሱስ ክርስቶስ አፉን ከፍቶ አስተማረ በማለት በዚህ አንቀጸ ብፁዓን ወይም የብፁዓን አዋጆች በመባል በሚታወቀው ላይ ከአሁን በፊትም አብዛኞችን እንዳየነው አንዱ ይህ ነው ማለት ነው። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። ስለዚህ የአንቀጸ ብፁዓን የመጨረሻው ክፍል ብቻ ነው የሚቀረን። ሁሉንም ስላየን እግዚአብሔር ቢፈቅድ የመጨረሻውን ክፍል ደግሞ በቀጣዩ አይተን እስካሁን ድረስ በተከታታይ ስናየው የነበርነውን የአንቀጸ ብፁዓን ወይም የብፁዓን አዋጆች ትምህርት እንቋጫለን። በመሀል ደግሞ ወቅታዊ የሆኑ በዓላቶች ሲመጡ እነዛን በዓላት ደግሞ ለማስታወስ ያህል በመሀል አልፎ አልፎ ጣልቃ እያስገባን ሌላ ርዕስም እያስገባን ነው እያየን የመጣ ነው። ስለዚህ አንቀጸ ብፁዓንን አሁን ወደ ማገባደዱ ደርሰናል። እግዚአብሔር ቢፈቅድ የመጨረሻውን ክፍል በቀጣዩ እናያለን ማለት ነው። ስለነበረን ጊዜ ሁሉ የእግዚአብሔር ስም የተመሰገነ ይሁን። አሜን።